ተዋህዶ የሚለውን ስም ልጠቀም ወይስ ሌላ ስም ወጥቷል? በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለ25 ዓመት አገልግያለሁ። ስሜ እንደምታውቁት ቆሞስ አባ ተዋህዶ ሃይማኖት ይባላል። የሚገርም ስም ነው እና ስማችን መልስ ቆባችን መልስ እያሉ ነው። ከጨለማ ወደሚደነቅ ብርሃኑ የጠራን የጸጋውን ባለጠግነት ልናሳይ ነው። በቆብ ነው ሁልጊዜ ሳገለግል የምታወቀው። ዛሬ የመጀመሪያ ነው በእንደዚህ አይነት አለባበስ። እንደምታውቁት ሕዝቤን ልቀቅ በለው ነው ያለው ሙሴ። የእግዚአብሔር ጸጋ ከምንኩስና አስለቀቆኝ ነው። ሕዝቤን ልቀቅ በለው ነው ያለው። እንግዲህ ዛሬ እኔ ለዘላለም ተፈትቼ ቀርቻለሁ። ምንኩስና ከባድ ነው። በቀላሉ የሚፋታ መንፈስ አይደለም። የሆነ ኃይል መጥቶ ካላገኛችሁ በቀር ስፒሪቱ ገዥ ነው። የመጣው ከግብጽ ነው። የግብጽ መንፈስ ደግሞ በቀላሉ አለቅም። ምክንያቱም ትንሽ ሂዱ እንጂ እንዳትርቁ ነው የሚለው። እንዳንርቅ አድርጎ አካባቢ ላይ አስሮ ነበር ያኖረ። ግን አሁን የእግዚአብሔር መንፈስ ያለ ገደብ በኃይል ገፋፍቶ አመጣ። እንደዚህ አልደፍርም ነበር። እንደዚህ ክብር ለጌታ ይሁን። እኔ መንፈስ ቅዱስ በኃይልን የቀባኝ ከመጀመሪያ እኔ ወደ ምንኩስና የመጣሁት ለመዳን ነበረ፣ ለመጽደቅ ነበረ። ረሃቡ ይዞኝ በዚህ በኩል መዳን አለብኝ ብዬ ነበር። ሳየው መጽሐፍ ቅዱስ እንደዚህ ነው የሚለው፣ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል የሚለውን ቃል ሳነብ እኔ ያምናለሁ። ታዲያ እሱ የሚያደርገውን ስራ ለምንድን ነው የማላደርገው ብዬ ጥያቄ ገባብኝ። ከዚያ ቀጥዬ አብ ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ እኔ አደርገዋለሁ፣ ማናቸውን ነገር በስሜ ሲል እንዴ ቀደም በተለያዩ በቅዱሳን በጻድቃን በሰማዕታት ስም ነው ወደ ኢየሱስ የሚቀርበው ተብለን የተማርነው። እኛ ብቃት የለንም በራሳችን ተብሎ ብቃት የሰጣቸው በእነሱ በኩል ተብሎ ነው። አሁን ለካ እግዚአብሔር ብቃትን የሰጠን በክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ብቃታችን ነው። የእግዚአብሔር ጸጋ በሕይወቱ ላይ በኃይል የሚሰራበት ከኦርቶዶክስ ቤተክርስቲያን ብዙዎችን ብርሃን ወደ ሆነ መንግስት በመናጠቅ በብዙ አገልግሎት ውስጥ እየተጋ ያለ ፕሮፌቲካሊ በደሊቨራንስም ነፃ በማውጣትም በሽተኞችን በመፈወስም እግዚአብሔር አሁን ባለበት ታይም ላይ ተጠቀምበት ያለ ተዋህዶ የሚለውን ስም ልጠቀም ወይስ ሌላ ስም ወጥቷል? ራሱ ነው። የእግዚአብሔር ሰው ተዋህዶ ከባለቤቱ ጋር መካከላችን አለ። እግዚአብሔርን ስላንተ በጣም እባርካለሁ። በጣም ነው የምወደው። ማይክ ሰጡታላችሁ። የእግዚአብሔር ሰው ተዋህዶ እግዚአብሔር ብዙዎችን ነፃ ለማውጣት የሚጠቀምበት ሰው ነው። በዛው ልክ ደግሞ ከኦርቶዶክስ ቤተ እምነት ብዙ ቄሶች፣ ጳጳሳት፣ ዲያቆኖች ወደ እግዚአብሔር መንግስት እንዲመጡ ምክንያት እየሆነ ያለ ሰው ነው። ጌታን ስላንተ በጣም በኃይል ባርከዋለሁ። እሷ ባለቤቱ ነች። እግዚአብሔር ሴት ጽዮን ባለቤቱ ነች። ክብር ለኢየሱስ ይሁን። እኔም ዛሬ በዚህ ፕሮግራም ላይ እንዲገኝ ጥሪ ያቀረብኩለት እኔ እንድትመጣ ፈልጋለሁ። በእነሱ ህይወት ላይ በረከት ቃል እንድትናገር ፈልጋለሁ የጠራሁት እኔ ነኝ። ከዚህ በኋላ ያለውን ታይም መጠቀም ትችላለህ። እግዚአብሔር ሰው ክብር ለኢየሱስ ይሁን። የጌታ ስም ይባረክ። ፕሮፌት ሚራክል ተካ እግዚአብሔር ያክብርልኝ። እግዚአብሔር ስላንተና ስለዚህ እግዚአብሔር እናመሰግናለን። እንግዲህ በፊቱ ስሜ ቆሞስ አባ ተዋህዶ ሃይማኖት እባላለሁ። አሁን ቁምስናው በእግዚአብሔር ጸጋ ተቀይሯል። ክብር ለኢየሱስ ይሁን። ምክንያቱም የእግዚአብሔር ቃል እንደዚህ ይላል፣ በሚመጡ ዘመናትም እግዚአብሔር በክርስቶስ ኢየሱስ ለኛ ያለውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስቀመጠን ይላል። ክብር ለኢየሱስ ይሁን። የጸጋውን ባለጠግነት ያሳይ ዘንድ ዛሬ የእግዚአብሔር ኃይል በእናንተ ላይ ይገለጣል። የጸጋውን ባለጠግነት ያሳይ ዘንድ ተአምራት ይሆንላችኋል። የጸጋውን ባለጠግነት ያሳይ ዘንድ ተአምራት ይሆንላችኋል። አሜን። እንደምታውቁት ሁላችን የተጠራነው በጸጋ ነው። ቀደም የነበርንበት ህይወት የተለመደ ነው፣ ታውቁታላችሁ። እሱን ለማብራራት ጊዜ አይበቃም። ክብር ለጌታ ይሁን። ስለዚህ ከጨለማ ወደሚደነቅ ብርሃኑ የጠራን የጸጋውን ባለጠግነት ልናሳይ ነው። የእግዚአብሔር ጸጋ ደግሞ ስጦታ አለው። ያ ስጦታ ልዩ ልዩ ነው፣ በእናንተ ላይ ይገለጣል። የእግዚአብሔር ጸጋ በእናንተ ላይ ነግሷል። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 17 ላይ እንደዚህ ይላል፣
ይልቁንም የጸጋውን ብዛትና የጽድቅን ስጦታ ብዛት ይቀበሉ ዘንድ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ተብሎ እንደተጻፈ ዛሬ በጌታ በኢየሱስ ክርስቶስም በእግዚአብሔር ኃይል ነግሳችኋል። አሜን። በጨለማው ላይ ነግሳችኋል። አሜን። በዘፈኑ ላይ ነግሳችኋል። አሜን። በእርግማን ላይ ነግሳችኋል። አሜን። በአስማተኛው ላይ ነግሳችኋል። በሟርተኛው ላይ ነግሳችኋል። በመተተኛው ላይ ነግሳችኋል። የእግዚአብሔር ጸጋ በእናንተ ላይ በኃይል ነግሷል። ይህን የሚያደርገው እግዚአብሔር የጸጋውን ባለጠግነት ያሳይ ዘንድ ነው። የጸጋውን ባለጠግነት ያሳይ ዘንድ በሰማያዊ ስፍራ በአብ ቀኝ አስቀመጠን። የጸጋውን ባለጠግነት ያሳየን ዘንድ አጸደቀን። የጸጋውን ባለጠግነት ያሳይ ዘንድ ከጨለማው ጠራን። የጸጋውን ባለጠግነት ያሳየን ዘንድ ልጁ አድርጎ ተቀበለን። የጸጋውን ባለጠግነት ያሳይ ዘንድ ከዓለም ከርኩሰት ለይቶ አመጣን። የእግዚአብሔር ጸጋ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። በኢትዮጵያ ላይ ተገልጧል። ሰዎችን ሁሉ ከዘፈን የሚያድን የእግዚአብሔር ጸጋ ተገልጧል። አሜን። የእግዚአብሔር ጸጋ ዓለማዊ ምኞትና ኃጢአተኝነትን ያስክዳል። የእግዚአብሔር ጸጋ ምንኩስናን ያስክዳል። የእግዚአብሔር ጸጋ ዓለምን ያስክዳል። የእግዚአብሔር ጸጋ ውሸትን ያስክዳል። የእግዚአብሔር ጸጋ ዓለምን በሙሉ ያስክዳል። ያስክዳል ነው የሚለው። ይኸውላችሁ ከእግዚአብሔር ጸጋ በላይ የሆነ ምንም ነገር የለም። የእግዚአብሔር ዓላማ ምንድነው? ጸጋውን ለማሳየት ነው። ያ ጸጋ ደግሞ በልጁ በኢየሱስ ክርስቶስ ሆነ ይላል። ስለዚህ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። ስለዚህ ይህንን ጸጋ እንገልጣለን ማለት ነው። ይሄ ጸጋ በድንቅና በተአምራት ይገለጣል። ልባችሁ ክፍት ነው? እንግዲህ በእግዚአብሔር ሰው ፊት መቆም እንግዲህ እግዚአብሔር ስለረዳይ ብቻ ነው። በእውነት እኔ በቆብ ነው ሁልጊዜ ሳገለግል የምታወቀው። ዛሬ የመጀመሪያ ነው። በእንደዚህ አይነት አለባበስ የመጀመሪያ ነው ዛሬ በእውነት። እንደምታውቁት ሕዝቤን ልቀቅ በለው ነው ያለው ሙሴ። የእግዚአብሔር ጸጋ ከምንኩስና አስለቀቆኝ ነው። ሕዝቤን ልቀቅ በለው ነው ያለው። አሜን፣ አሜን፣ አሜን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ዛሬ በኢየሱስ ክርስቶስም ጭንገፋ ለቆ ይሄዳል። ጭንገፋ ለቆ ይሄዳል። ጭንገፋ ለቆ ይሄዳል። ሞት ለቆ ይሄዳል። የሚያስጨንቃችሁ ለቆ ይሄዳል። ዳዊት እንደዚህ አለ፣ መስገር ተቀጥቀጠት ወንነሰድህነ ወጥመር ተሰበረ እኛም ወጥመር ተሰበረ እኛም። የትኛውም የሟርት ወጥመር ዛሬ ተሰበረ። የጭንገፋ ወጥመር ዛሬ ተሰበረ። የፍርሃት ወጥመር ዛሬ ተሰበረ። አሜን። የፍርሃት ወጥመር ዛሬ ተሰበረ። አሜን። ምክንያቱም የአፋችን ቃል ስልጣን አለው። እንደዚህ ይላል ኤርምያስ፣ እንደዚህ ይላል፣ እጁን ዘርግቶ አፌን ዳሰሰ ይልና ቃሉንም በአፌ ላይ አኖረው ትነቅልና ታፈርስ ዘንድ። የእግዚአብሔር ቃል መንቀያ ነው። አንዳንዱን ይነቅላል፣ አንዳንዱን ይተክላል። ክብር ለኢየሱስ ይሁን። ትነቅልና ታፈርስ ዘንድ። በነገራችን ላይ የእግዚአብሔር ቃል የማያፈርሰው የትኛው የጨለመ ሥራ የለም። ከእግዚአብሔር ቃል የሚበልጥ ምንም አይነት ነገር የለም። ልንገራችሁ። ክብር ለኢየሱስ ይሁን። ቃለ እግዚአብሔር ይመትር ነደ እሳት ይላል። የእግዚአብሔር ቃል የእሳቱ ነበልባል ይቆርጣል ነው የሚለው። ተቆርጦላችሁ ነው የመጣችሁት። ተቆርጦላችሁ ነው የመጣችሁት። ተፈታችሁ ነው የመጣችሁት። የእግዚአብሔር ቃል ኃይለኛ ነው ወገኖች። ክብር ለኢየሱስ ይሁን። ስለዚህ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ። የእግዚአብሔር ቃል ያጠፋል፣ ይገለብጣል አይደለ እንዴ? እንዲሁም ደግሞ ይሰራል፣ ይተክላል። ዛሬ በጌታ በኢየሱስ ክርስቶስ ስም ለአንድ ሰው የእግዚአብሔር ቃል ሕይወት ሆነለት።
አሜን ሕይወት ሆነለት አሜን ሕይወት ሆነለት አሜን ሕይወት ሆነለት አሜን ቃልህ ተገኝቷልና እኔም በልቼዋለሁ ቃልህ ሐሴትና የልብ ደስታ ሆነልኝ እንደሚል የእግዚአብሔር ቃል ለአንድ ሰው የልብ ደስታ ሆነለት አሜን የእግዚአብሔር ቃል ኃይል ሆነለት አሜን የእግዚአብሔር ቃል ሞገስ ሆነለት አሜን ክብር ለኢየሱስ ይሁን አሜን ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን እንግዲህ ዛሬ እኔ ለዘላለም ተፈትቼ ቀርቻለሁ ለዘላለም እንደምታውቁት ምንኩስና ከባድ ነው በቀላሉ የሚፋታ መንፈስ አይደለም የሆነ ኃይል መጥቶ ካላገኛችሁ በቀር በቀላ ስፒሪቱ ገዥ ነው የመጣው ከግብጽ ነው የግብጽ መንፈስ ደግሞ በቀላሉ አለቅም ምክንያቱም ትንሽ ሂዱ እንጂ እንዳትርቁ ነው የሚለው እንዳንርቅ አድርጎ አካባቢ ላይ አስሮ ነበር ያኖረ ግን አሁን የእግዚአብሔር መንፈስ ያለ ገደብ በኃይል ገፋፍቶ አመጣ እንደዚህ አልደፍርም ነበር እንደዚህ ክብር ለጌታ ይሁን ክብር ለጌታ ይሁን ክብር ለጌታ ይሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ25 ዓመት አገልግያለሁ በተለያዩ የኃላፊነት ቦታዎች ላይ ስሜ እንደምታውቁት ቆሞስ አባ ተዋሕዶ ሃይማኖት ይባላል የሚገርም ስም ነው እና ስማችን መልስ ቆባችን መልስ እያሉ ነው ምንም ጥያቄ የለውም እንደምታውቁት ላባ እየተከተለ እና ያዕቆብን መልሱልኝ ያዛችሁ ነገር ነበር የሆነች ነገር ይዘወጣዋል መሰለኝ መልስልና አረን የጋ የለም ራሔል ጋር ፈልግ ምናልባት እሷ ጋር ካላል መልስልን አሉና ተመልሷል ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ክብር ለጌታ ይሁን ምክንያቱም እኔ መንፈስ ቅዱስ በኃይልን የቀባኝ እና ቦታ ስላላገኘው ስፍራ ስላላገኘው ብቻ ነው የተገደፉት እንጂ ስፍራ ሲገኝ ቦታ ሲገኝ የእግዚአብሔር መንፈስ በኃይል እንደሚሰራ አምናለሁ ከመጀመሪያ እኔ ወደ ምንኩስና የመጣሁት ለመዳን ነበረ ለመጽደቅ ነበረ ረሃቡ ይዞኝ በዚህ በኩል መዳን አለብኝ ብዬ ነበር ሳየው መጽሐፍ ቅዱስ እንደዚህ ነው የሚለው እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል የሚለውን ቃል ሳነብ እኔ አምናለሁ ታዲያ እሱ የሚያደርገውን ሥራ ለምንድን ነው የማላደርገው ብዬ ጥያቄ ገባብኝ ከዚያ ቀጥዬ አብ ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ እኔ አደርገዋለሁ ማናቸውን ነገር በስሜ ሲል እንዴ ቀደም በተለያዩ በቅዱሳን በጻድቃን በሰማዕታት ስም ነው ወደ ኢየሱስ የሚቀርበው ተብሎ ነው የተማርነው እኛ ብቃት የለንም በራሳችን ተብሎ ብቃት የሰጣቸው በእነሱ በኩል ተብሎ ነው አሁን ለካ እግዚአብሔር ብቃትን የሰጠን በክርስቶስ ኢየሱስ ነው ኢየሱስ ክርስቶስ ብቃታችን ነው ኢየሱስ ክርስቶስ የክብር ልብሳችን ነው እግዚአብሔር አሁን ያለበሰን የጸጋ ልብስ ኢየሱስ ይባላል እግዚአብሔር ያለበሰን የክብር ልብስ ኢየሱስ ይባላል እግዚአብሔር ያለበሰን የኃይል ልብስ ኢየሱስ ይባላል እግዚአብሔር ያለበሰን የጽድቅ መጎናጸፊያ ማን ይባላል ኢየሱስ ይባላል ኢየሱስ ልብስም ነው ሕይወትም ነው መኖሪያም ነው ቤተ መቅደሳችን ነው ጠበቃችንም አማላጃችን ጭምር ነው ስለዚህ በሱ ስም ተአምራት ይሆናል በኢየሱስ ስም ክብር ለጌታ ይሁን ስለሰማችሁኝ እግዚአብሔር አብዝቶ ይባርካችሁ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን አለ ድገሙ እስኪ ተገልጧል በሉ እስኪ ይሄ ህዝብ በጣም በእግዚአብሔር ሞገስ የተሞላ ህዝብ ነው እግዚአብሔር ስለ ፕሮፌት ነብይ ሚራክል ተካና ስለ ባለቤቱ አብሮ ስለሚያገለግሉ ቅዱሳን ልጆቹ እግዚአብሔርን እጅግ አመሰግናለሁ ክብርና ምስጋና ለእግዚአብሔር ይሁን በጌታ በኢየሱስ ስም አሜን ክብር ለኢየሱስ ይሁን እግዚአብሔር ተዋሕዶ በጣም ነው የምንወድህ እግዚአብሔር ባንተ ውስጥ ያስቀመጠውን ጸጋ ከብራለሁ እንወድሃለን በሉት ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ
የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።